በጣም ከፍተኛ ልዩነት ነው ያለው። በቀላሉ በንባብ አንዳንድ በሚዲያዎች ላይ የምታያቸውን ነገርና እንደ ሚዲያ ባለማነታችንን በመናየው ነገርና ፕራክቲካል ደግሞ አሰራሩ እንዴት እንደሚሰራ እንዴት ክሬት እንደሚደረግ ስለ ዘርፉ ደግሞ በተጨባጭ እውቀቶችን እንድናገኝ ያደረገኝ ነው። በሀገሬ ደግሞ ይሄ ሆኖ በተግባር በማየት በጣም ደስተኛ ነኝ። ትልቅ እርካታና ደስታን የተሰማኝ በእውነቱ ዛሬ እዚህ ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መጥቼ ያየሁት ነገር ለእኔ በጣም በብዙ መንገድ የተለየ ትርጉም አለው። አንደኛ የጋዜጠኝነት ህይወትን የተቀላቀልኩት ኢቢሲ እዚህ ቦታ ላይ ነው። ለ16 ዓመታት ያክል እዚህ ቦታ ላይ ሰርቻለሁ። በፊት የነበረውን ሁሉንም ነገር በደንብ አውቃለሁ። ኢቢሲ የነበረበት ስፍራ ዳግም ተወልዶ በጣም ዩኒክ እና በጣም ትልቅ የኢትዮጵያን ተስፋ የሚያሳይ ስፍራ ሆኖ ነው ያገኘሁት። ዛሬ ባየሁት ነገር በጣም ተገርሜያለሁ። የተለየ ነገር ነው የተመለከቱት። ለእኔ ይሄ ህንፃ ማለት የተለየ ትርጉም አለው። ለመጀመሪያ ጊዜ ከዩኒቨርሲቲ ግራጁዌት አድርጌ የገባሁት እዚህ ነው። ከዛ በኋላ በጣም ረጅም ዓመታት አሳልፌበታለሁ። አሁን ግን ልክ እንደማላውቀው ሌላ መልክ ይዞ ነው ያየሁትና በጣም አስደንቆኛል። ከዚህ ባለፈው እንግዲህ ሀገራችን በአርቲፊሻል ኢንተለጀንስ የደረሰችበት እንግዲህ ከተቋሙ ሰራተኞችና አመራሮች ገለጻም ሲደረግልን ነበርና ብዙ ነገር ሀገራችን ተስፋ እንዳላትም በተለያዩ ዘርፎች ያየሁበት አጋጣሚ ነውና በጣም ደስ የሚል ጊዜ ነበር። እኔ ባየሁት ነገር እጅግ በጣም ነው የተደነኩት። ኢትዮጵያ በሁሉም ዘርፍ ሉዓላዊ የማድረግ አቅሟ የአርቲፊሻል ኢንተለጀንስ ኢንስቲትዩት ማሳያ ነው ቢባል ማጋነን አይሆን። በቴክኖሎጂው ዘርፍ ኢትዮጵያ ሄደችበትን ርቀት አይቼበታለሁ። የመንግስት እሳቤዎች አሉ። ለምሳሌ መፍጠርና መዝለል የሚባለው የቴክኖሎጂ፣ የሳይንስ፣ የምርምር፣ የልህቀት እና ኢትዮጵያን በሁሉም ዘርፍ ደግሞ የአፍሪካ የብልጽግና ተምሳሌት ለማድረግ የሚኬድበት ርቀት አብይ ማሳያው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሆኖ አግኝቼዋለሁኝ። ከቴክኖሎጂ ጋር እኩል ካልሄድን ካልተስተካከልን ከዓለም ጋር አብረን እየመጣው ካለው ለውጥ ጋር አብረን ካልሄድን አስቸጋሪ ጊዜ ነው ሊመጣ የሚችለው። ያን ግን አብረን ሀገራዊ ኢንስቲትዩሽናችን ጋር ተባብረን በትብብር በመስራት ዘመኑን እየዋጀን አብረን ለመስራት ነው እያሰብን ያለ ነው። የተጀመሩ ፕሮቶታይፕ ደረጃ ላይ ያሉ ስራዎች አሉ። እነዛን አልቀን አስፍተናቸው ተቋማችን ከኢንስቲትዩቱ ጋር በጋራ የሚሰራበትን ሂደት ለማመቻቸት ነው እየሰራን ያለ ነው። ኢትዮጵያ በቴክኖሎጂ በተለይ በኢኖቬሽን በዲጂታል ትራንስፎርሜሽን ወደፊት ቦታዋ የት ነው የሚለውን አንድ ሰው ማወቅ ከፈለገ አሁን መጥቶ ማየት ያለበት ቦታ የአርቲፊሻል ኢንተለጀንስ ኢንስቲትዩት የተገነባበትን ስፍራ ይመስለኛል እና በጣም ደስ የሚል መጪውን ጊዜ የኢትዮጵያ ምን እንደሆነ በደንብ የሚያሳይ እና በጣም የሚያስደስት ነገር ነው የሚያዩት። ለይዘት ፈጠራም ለተለያዩ ነገሮች ልንጠቀምባቸው እንችላለን ማለት ነው። ምክንያቱም አንዳንድ ጊዜ በጣም ረጃጅም ቃለ መጠይቆች ይኖሩናል። እነሱን ካደረግን በኋላ ተመልሰን እንደገና ከማስታወሻ በተጨማሪ እነሱ እንደገና መመልከት ይኖርባል። ይሄ ግን ድምፅን በቀላሉ ወደ ጽሁፍ የሚቀይርልህ ከሆነ በቀላሉ በአጭር ጊዜ ዜናዎችን ለማድረስ የሚያግዝበት አጋጣሚ ይፈጥራልና በጣም ብዙ ነገር ያግዛል ብዬ አስባለሁ። አርቲፊሻል ኢንተለጀንስ ሲባል በሆነ ዘርፍ ብቻ የታጠረ አለመሆኑን ይልቁንም ደግሞ በሁሉም ዘርፍ ላይ ኢትዮጵያን በብዙ አይነት መንገድ ሊያበለጽግ ተስፋዋን ሊነግር ተስፋዋን ሊያሳይ እንደዚሁም ነገ ከነገ በኋላ ዓለም የደረሰበትን ቴክኖሎጂ መታጠቅ ካልቻልን ወደ ኋላ ልንቀር የምንችልበትን ነገሮች ሳይቀር የቀረፈ ኢንስቲትዩት ሆኖ ነው ያገኘሁት። እጅግ አስደናቂ ነው በጣም። ብዙ ነገሮች ወደ ኋላ ከቀረንባቸው እየዘለልን። ስለዚህ አንዱ ማሳያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው። ከአፍሪካም ጥቂት ሀገራት ሞክረዋል። ከነዛ ደግሞ በጣም ከፍተኛ ፕሮግረስ ያመጣ በአጭር ጊዜ ውስጥ ይሄ ተቋም ነው። በሁሉም የእድገት ስራዎቻችን በሙሉ አርቲፊሻል ኢንተለጀንስ ያስፈልገናል። ያን አጣጥመን አስተሳስረን የምንሄድበት በመሆኑ ከፍተኛ ሂደት ላይ ያለ ነው። በዚህም እምርታ የሚታይ ለውጥ ነው እየመጣ ያለው። ዓለም ሁሉን ነገር የሚጠቀምበት ኤአይን ሆኗል። ኤአይን ደግሞ ባይተዋር ሳትሆን ምንድነው ከተስተካካይነት ከመዘግየት ወደ ተስተካካይነት መታ እኩል መጠቀም የቻለችበት እድል የተፈጠረ ይመስለኛል። ለምሳሌ ኤአይ አሁን ያልገባበት ሴክተር የለም።
በሚዲያው ብቻ ሳይሆን በግብርናው፣ በቴክኖሎጂው፣ በጤናው፣ በሁሉም መስክ ኤአይ የሰዎችን እንቅስቃሴ እያገዘ እየደገፈ ብዙ ውጤት እያመጣ ነው ያለውና ኢትዮጵያ ከዛ የምትጠቀምበት እድል ሰፊ መሆኑን በደንብ ያሳያል። ሁሉንም ነገር ያቀለለ ቴክኖሎጂ ነው ኤአይ እና በኢንስቲትዩቱ እየተሰሩ ያሉ ስራዎች ዘመን ተሻጋሪ ሆነው የኢትዮጵያን አጠቃላይ የማደግ ተስፋዋን የመበልጸግ ተስፋዋን ሙሉ በሙሉ የሚያሳይ ቤት ቢኖር ይሄ ቤት ነው ቢባል ማጋነን አይሆንም። ከአፍሪካም ግንባር ቀደም ሆነናል። እንዲህ አይነት ኢንስቲትዩት የገነባ የለም። በዚህ ዘርፍ በኢትዮጵያ ያክል እየተራመደ ያለ ሀገር የለም እና ለሌሎች አፍሪካውያን ወንድሞቻችንም ምሳሌ የሆንበት ነገር መጥቷል ማለት ይቻላል። በእኛ በሚዲያው ዘርፍ ደግሞ አሁን የጋዜጠኛውን ስራ የበለጠ የሚያግዝ የሚደግፍ እየሆነ ነው ኤአይ። አውቆ በደንብ ተረድቶ ለተገበረው ሰው ይዘትን በጣም ባማረ በተቀላጠፈ መንገድ ለተመልካች ለአድማጭ ለማድረስ እየደገፈ ነው የሚገኘው። እኛ ጋር ሙከራዎች አሉ። እዚህ መተን ደግሞ ያየናቸው ኤክስፒሪየንሶች የበለጠ አሁንም ሚዲያችን ላይ አምጥተን መስራት እንዳለብን የሚያመላክተን እንደሆነ ነው የታዘብኩት።